ቲና ለካሌብ ለአንድና ለመጨረሻ ጊዜ ማውራት የምፈልገው ነገር አለኝ፣ እድል ስጠኝ ስትልም ጠየቀችው። ካሌብም ደግሞ ከዚህ በኋላ ከቤቴም ሆነ ከህይወቴ እንድትወጪ በተደጋጋሚ ነግሬሽ ነበረ። አሁን ደግሞ ምን ቀርቶሽ ነው ለአንድ ጊዜ እድል ስጠኝ የምትይኝ እያለም ሲጠይቃት ነበረ። ቲናም ደግሞ እባክህን በሰዎች ፊት እንደዚህ አታመነጫጭቀኝ፣ እኔ እኮ ሚስትህ የነበርኩ ሰው ነኝ እያለችም ትለማመጠዋለች። ካሌብ ግን ወደፊት ያሰበው ምን እንደሆነ ስላላወቀች እባክሽን በቃ እኔ አሁን ላይ ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔ ጋር ይሁን። የቲናና የካሌብ ጉዳይ ከምን ደረሰ ካላችሁ፣ ቲና በስተመጨረሻ ከቤት ውስጥ ተባራ ወጥታለች። ካሌብና አዲስ ህይወት ጀመሩ። ቀለበት አሰረላት። እጅግ በጣም ደስ የሚል ዜና ነው። ይህ ነገር ደግሞ ለቲና በጣም አሳዛኝ ዜና ሆኖባታል። እሷ በተቃራኒው ከካሌብ ጋር የመለያየት እቅድ ቢኖራትም አሁን ላይ ግን ካሌብ አዲስ ህይወት ሲጀምር፣ በዛ ላይ ደግሞ ከማትወዳት ልጅ ጋር ከትሁት ጋር ሙሽራ ሆኖ ስታየው በቅናት እየተንጨረጨረች ትገኛለች። ቲና ካሌብን እየወደደችው ግን ደግሞ ዳንኤልን አስበልጣ አልፈልግህም እኔ አልወድህም ስትለው እየኖረች ቢሆንም በዛሬው ዕለት ግን በቅናት እየተንጨረጨረች ትገኛለች። ዳንኤልም ቢሆን ከበፊቱ ፍቅረኛው ከኤዱ ጋር አባባ አስታርቀውታል። ዳንኤል ኤዱን አፍቅሮ እያለ ቲናን የቀረበበት ምክንያት ለገንዘብ ሲል እንደሆነም እናውቃለን። ቲና ደግሞ ካሌብን የቀረበችበት ምክንያት ለገንዘብ ስትል እንደሆነም እናውቃለን። አሁን ላይ ደግሞ ግን ሁሉም ነገር ሳይሳካላት በመቅረቱ ሁሉም ነገር ከኋላዋ ከጎኗ እየሸሻት እንደሆነ ስታውቅ በቅናት እየተንጨረጨረችና እየተናደደች ትገኛለች። አሁን ወደፊት ያላት አማራጭ ምን አይነት አማራጭ እንደሆነም እያሰበች ነው። ካሌብም እባክሽን ከዚህ በኋላ እኔ አንቺን ማየት አልፈልግም፣ ከቤቴም ከህይወቴም ውጭልኝ እያለም እየጮህባት ነበር። ቲና ግን እባክህን ካሌብ እኔ እናንተ ለብዙ አመት አንድ ላይ ኖረናል፣ ግን ደግሞ እንደዚህ አታመነጫጭቀኝ ስትለውም እስከ ዛሬም እየኖርኩት ሁሉን ነገር አይቼ እንዳላየሁ ሰምቼ እንዳልሰማሁ እየሆንኩኝ ነው። አሁን ላይ ግን ሁሉም ነገር ይፋ ሆኖልኛል። እናም የምፈልገው ነገርም ተሳክቶልኛል። የኔ ብቻ ሳይሆን የአባቴን ፍላጎትና ምኞት ነበረ ከትሁት ጋር ተጋብቼ እንድኖር ሲላትም ነበር። እሷም ደግሞ በፊትም ቢሆን ስትጠረጥረው የነበረው ነገር ቢኖር ትሁትና ካሌብ በጣም ስለሚግባቡ፣ ካሌብም ለትሁት ክብር ስላለውና ስለሚወዳትም ለምንድን ነው ሁሉም ሰው ትሁትን የሚወደው? እኔን ምን አድርጊያቸው ነው የሚጠሉኝ? እያለችም ትናደር ነበረ። ቲናን የሚጠሉበት ምክንያት አንደኛ ዳንኤልን ወንድሜ ነው ብላ ወደ ቤታቸው በማምጣት ስትዋሻቸው ስለነበረ ነው። ካሌብ ለትሁት እንዲሁም አባባ ለትሁት ያላቸው ደስ የሚል ቦታ እንዲሁም አስተሳሰባቸው የተለየ ነበረ። አባባም ቢሆን ትሁትን በጣም ነበር የሚወዳት። በዚሁ እንግዲህ ቲናም ትቀና ነበር ማለት ነው። ምግብም ስትሰራ በጣም እንደሚጣፍጥ ይመሰክሩላት ነበር። ቲና ለመጀመሪያ ጊዜ ምግብ ስሪልኝ ብሎ ካሌብ ወደ ኪችን እንድትገባ አድርጓት የሰራችለት ምግብ እንደማይጣፍጥ የነገራት ቀን እንግዲህ ከቤት ውስጥ ብር ብላ ነበረ የጠፋችው። የዛ ጊዜም ከዳንኤል ጋር ምግብ ስሪልኝ ብያት ምግቧ አይጣፍጥም ነበርና ስላልተመቸኝ ያልተመቸኝን ነገር መናገር ስላለብኝ አይጣፍጥም አልኳት። በዛ ምክንያት ነው የጠፋችው። እንዴት አንድ ሰው ምግብ ሰርቶ አይጣፍጥም ሲባል ከቤት ውስጥ ይጠፋል እያለም ከዳንኤል ጋርም ትንሽ እየተጨቃጨቁ ነበር። ዳንኤል በዛ ጊዜ የሚታወቀው ውሽማ ሆኖ ሳይሆን ወንድም ሆኖ ነበር። በስተመጨረሻ ግን እድሜ ለትሁትና ለአባባ ካሌብ ካለበት ነገር እንዲወጣ በተደጋጋሚ እየጨቀጨቁት ወንድምና እህት እንዳልሆኑም እየነገሩት ካሌብን እንዲነቃ አድርገውታል። ካሌብ ዛሬ ላይ ነው እንጂ የቲና ጥፋት ሙሉ ለሙሉ እየታየው
በፊት በጭራሽ እነሱ የሚያወሩትን ነገር ሁላ አያምንም ነበር። እንዲሁም ደግሞ የአባቴ እህት ወደ ቤት ትመጣለች ብሎ በሰለላትም ጊዜ ነበር የቲና ማንነት የተገለጠለት። አሁን ደግሞ ጭራሽ ይባስ ብላ አባባ ሞቷል ብላ ወረቀት አሰርታ ወደ ቤት መጣች። አባባ ግን ትሁት ከዛ ከታገተበት ቦታ እንዳስመለጠችው አታውቅም። አጋቹ እሷን ለማናደር ሲል ሰውየውን የት ነው ያደረከው ብላ ስትጠይቀው ሰውየውን ገድየዋለሁኝ፣ ምን ታመጫለሽ? ከፈለግሽ ወረቀት አጽፈሽ ማመልከት ትችያለሽ ሲልም ነበር የመለሰላት። ቲናም ደግሞ ይህንን ነገር ስለምትፈልገው የአባባን መሞት ያን ያክልም አላስደነገጣትም ነበር። ግን በሰዓቱ የኔን ትዕዛዝ ሳታገኝ ለምንድን ነው የገደልከው ስትልም አጋቹ ላይ ስትጮህበት ነበረ። ከዛ በኋላም ከዳንኤል ጋር ያለውን ነገር ካወራች በኋላ ቀጥታ ሄዳ ወረቀት አጽፋ ወደ እነ ካሌብ ቤት መታ ነበር የተናገረችው። ያ ያወራችበት የዋሸችበት ምላሷ ዛሬ ላይ ደግሞ አባባ በህይወት እንዳለ በአይኗ ስታየው ይባስ ብላ አባባ እኮ ሞቷል፣ ይህ መንፈስ ነው ሊሆን የሚችለው፣ በጭራሽ አባባ አይደለም ካሌብ እያለች ካሌብንም ልታሳምን እየሞከረች ነበረ። ካሌብም ትሰሚኛለሽ? ከዚህ በኋላ ውጭልኝ እያልኩሽ እኮ ነው። ቆይ አንቺ ልጅ አትሰሚም ወይ ሲል የሚጮህባታል። አባባም እባክህን ካሌብ፣ እኔ እናንተ ለብቻችን ሆነን መነጋገር ያለብን ይመስለኛል። አንድ ጊዜ ብቻ እሽ በለኝና እናውራ ሲለውም ካሌብ አባዬ እባክህን ተረጋጋ አትበለኝ። ይች እኮ አንድ በአንድ ሁላችንንም ወደፊት እንደምትገለን እርግጠኛ ነኝ። እኔ ፖሊስ ጣቢያ ሄጄ ወረቀት ጽፌ እሷን ማሳገት ባልችል ራሱ ወይም ማሳሰር ባልችል ራሱ እኔ ራሴ ግን እዚሁ ቤት እያለች አስራታለሁ፣ አግታታለሁ ሲልም ነበረ። ቲናም ለምንድን ነው የማትረጋጋውና የማታዳምጠኝ? እኔ ምንም ጥፋት የለብኝም። አዎ አባባ ሞቷል እያለችን በተደጋጋሚ ስትጮህ ነበር። ቲናም ትሁትም ካሌብ እንዲረጋጋ ብላ አባትህ የሚልህን ነገር ለምን አታዳምጥም ስትለውም ነበር። ካሌብም ደግሞ እንግዲህ ከትሁት ጋር አዲስ ህይወት ሊጀምሩ ስለሆነ ትሁትና አባቱ የሚሉትን ነገር በመስማት ይረጋጋና ይቀመጣል። ከዛ በኋላም እባክህን ልጄ ተረጋጋ፣ ነገሩ እንደዚህ አይደለም የሚሆነው። አሁን ወደፊት የእናንተም ሰርግ እየተዳረሰ ስለሆነ ቀስ ብለን ነው ነገሮችን እሷንም ከቤት ውስጥ እንዴት የምናወጣበትን መንገድ የምናስበው ሲለውም ነበር። ካሌብም በዚህ ሀሳብ ተስማምቷል። ኤዱም እንግዲህ ከዳንኤል ጋር መታረቅ ባትፈልግ ራሱ አባባ ያላትን ነገር እንዲህ ማለት ስለማትችል ብቻ 3 መስፈርቶችን አስቀምጣለት ከልጁ ጋር መታረቅ እንደምትፈልግ ነገረችው። አባባም ዳንኤል እንዳለው ችግር የለውም፣ ከዚህ በኋላ እሱ አንድ ጊዜ ቅርታ ታድርግልኝ እንጂ እኔ እስተካከላለሁኝ፣ ህይወቴን ቀጥ አድርጌ እመራለሁ ሲልም ለአባባ ቃል ይገባለታል። አባባም ደግሞ በዛ በቃሉ መሰረት ዳንኤልን ከኤዱ ጋር ያስታርቃቸዋል። ከማስታረቅም አልፎ ደግሞ እቤት ውስጥ እንግዳ አድርጎ በክብር ጠርቷቸዋል። ከተጠሩበትም በኋላ እንግዲህ ምግብ እንድታዘጋጅ የተባለችው ትሁት ሳትሆን ቲና ነበረች። ቲናም እንግዲህ ምን አስባ እንደሆነ ባናውቅም ትሁት ናት መስራት ያለባት፣ ቲና መቼ ሰርታ የምታውቀውን ነው ቢልም ካሌብ እንደውም እኔ ነኝ ይህንን ምግብ ጨርሼ የምሰራው ብላ እንግዲህ ኪችን ውስጥ ገብታ ዴፍ ዴፍ ስትል ቆይታለች። ምን አይነት ምግብ እንደተሰራም ያው አላየንም ማለት ነው። ቤተሰብ ምግቡን አላየነውም፣ ግን ገና በር ከፈች ተብላ በር ልትከፍት ስትወጣ ያላሰበችው ዱብዳ በር ላይ አየችና ደነገጠኝ ማለት ነው። በዛው እንግዲህ ያው ፌን ትነቅላለች ማለት ይቻላል። ከዛ ከብረቱ ጋር ወይም ከበሩ ጋር የተጋጨች መስሎ ነበር። እኔ ራሱ ዝም ብዬ እየተመለከትኳት ነበረ ማለት ነው። እናም እንግዲህ ያው ትሁትና ካሌብ አንድ ላይ እንዲሁም ዳንኤልና ኤዱ አንድ ላይ ስለሆኑ በጣም ደስ ብሎናል። ቲና ደግሞ ስታጭበረብርና ስትዋሽ የቆየች ቢሆንም ዛሬ ላይ ሁሉም ነገር ይፋ ሆኖ ከሽፎባት ሴራዋ ተበላሽቶባት እንደዚህ ሆናም ስላየናትም ያው ደስ ይለናል አይደል? ምክንያቱም በጣም ተንኮለኛ ስለሆነች ማለት ነው ቲና። ለዛ ነው ቲናን እኮ ሰው የምታናድደው፣ ሰው የማይወዳት። ያው ድራማ ቢሆንም አንዳንድ ሰው ድራማ ላይም የሚሰራው ስራ በጣም ነው የሚያናድደው ማለት ነው። እና ለዛ ነው ትሁት ደግሞ ልክ እንደ ስሟ ትሁት የሆነች ልጅ ናት።
ለዛም ነው ሁሉም ሰው የሚወዳት። ቲናም በዚህ ነበር የምትቀናው። ለምንድን ነው ሁሉም እሷን የሚወደው? እሷ ስትነካባቸው ሌላ ነው የሚሆኑት እያለች የምትለው ማለት ነው። ቤተሰብ ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለነበረን ቆይታ ከልብ አመሰግናለሁ። በአዲስ ርዕስ በአዲስ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ በዘት ትርፍ ይበልልኝ እያልኩኝ በዚሁ ልሰናበታችሁ። ማምጣታችሁ ካልቀረ ላይክ አድርጉ ፕሊስ፣ አይከፈልበትም። ላይክ አድርጉልኝ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ልበላችሁ።